ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ? ሰብስክራይብ አድርጉኝ። እኔ ዛሬ አንዳንድ ነገር ልንገራችሁ። ፈጽሞ አሁን ለምሳሌ ባለትዳርም ሆንሽ ፍቅረኛም ኖረሽ ለወደፊት ለምታገቢው ባልሽ ወይም ደግሞ ያገባሽው ባልሽ የልጆችሽ አባት ላይ ሶስተኛ ወገን አታስገቢ። በተለይ ሴት ልጅ እኔ ልንገርሽ፣ በተለይ ሴት ልጅ መጀመሪያ ጓደኛሞች ናችሁ፣ አብራችሁ ሻይ ቡና ትላላችሁ፣ አብራችሁ ትዝናናላችሁ፣ አብራችሁ ትወጣላችሁ፣ አብራችሁ እሷን ቤትሽ ትመጣለች፣ አንቺን ቤቷ ትሄጃለሽ። በቃ አንቺ ትዳር ልትይዥ ትፈልጊያለሽ፣ ትዳር መጣለሽ፣ ትዳር ያሽ ገብቶሻል። ትዳርሽን ስትይዢ ጓደኛሽ ናት፣ ደስ ሊላት ይገባታል። በዛሬ ጊዜማ አይደለም ጓደኛ ቤተሰብም መጀመሪያ የምትረጂው ነገር ከሆነ በዛሬው በተለይ እዚህ ውጭ ሀገር ኖረሽ ገብተሽ ትዳርሽን ስትይዢ የማይወዱ ሰዎች ቤተሰብ የማይወዱም አይደለም ባዳ። ለምን የምትረጂው ነገር ከሆነ አንቺ ካገባሽ ትወልጃለሽ፣ ትዳር ነው ህይወት ሲኖርሽ ደግሞ ትቀንሻለሽ። ቤተሰብ የምትረጂውን ነገር ትቀንሻለሽ። ቢያንስ ከ50 25 ታደርጊበታለሽ ማለት ነው። ሙሉ በሙሉ ሳይሆን 25 እና አንቺ ጓደኛሽ ታገቢያለሽ፣ ትዳርሽን ትይዣለሽ። በጣም በቃ የ10 አመት ጓደኛሽ ሆና ወይም የ5 አመት እንደዚህ ጓደኛሽ ሆና ስታገቢ ደስ ሊላት ይገባታል። አንቺ ጥሩ መንገድ ላይ ነው ይሻላል። ልክ እሷም ደግሞ ያንቺን ተከትላ እዛ መንገድ ላይ እንድትገባ ማድረግ። አንድ እሷ ትዳር መያዝ አትፈልግም፣ አንቺ ግን ትዳርሽን ይዘሽ መሰብሰብ ትፈልጊያለሽ። አንቺ ትዳርሽን ስትይዢ በጣም ያንጨረጭራታል። በጣም መጀመሪያ የምታበያት ነገር ከሆነ መጀመሪያ ሻይ ቡና የምትያት ነገር ከሆነ መጀመሪያ በቃ ሙሉ ነገርሽን እኩል ልብስሽን ምንሽን ሁሉ ነገርሽን እኩል የምትካፈል ነገር ከሆነ አዎ ጓደኛ እኔ ጓደኛ ድሮ እኔ የምለብሰው ልብስ ትለብሳለች። በቃ ምንም ነገር እንትን ብለን ተለያይተን አናውቅምና ምርጥ ጓደኛዬ ናት። አሁን አግብታ ወልዳለች፣ የልጆቹ እናት ናት። በጣም የምወዳት ጓደኛዬ ናት ማለት ነው። እና ለምን ነው የሚያንጨረጭራቸው ነው በቃ። አንቺ ስታገቢ ለምንድን ነው አንቺ ስትለወጪ ደህና መንገድ ላይ ስትሆኚ ትዳርሽ ሲያምር ቤትሽ ሲያምር ስትወልጂ በተለይ ለአንቺ ባለሽ ፍቅር ሲኖረው ለምንድን ነው ግን ጥሩ አስተያየት የሌላቸው? በዚህ አጋጣሚ ሴቶች ማለት ነው። ለምን ጓደኛሽ አንቺ አግብተሽ አንቺ ደስተኛ ስትሆኚ ሰውነትሽ ሲያምርበት ሙሉ ህይወትሽ ሲያምር ፍቅር ሲኖርሽ ለምንድን ነው በሚያምር ህይወትሽ ላይ አሲድ ልትደፋ የምትነሳው? ለምንድን ነው? ሴት ጓደኛ ለምን ታውቂያለሽ? ጓደኛሽ ስታገቢ ከአንቺ የምታረጋቸው 3 ነገሮች ልንገርሽ። አንደኛ መጀመሪያ የምትደውልልሽ ነገር ከሆነ አትደውልልሽም። ሁለተኛ ቤትሽ የምትመጣ ነገር ከሆነ ትዳርሽን ከያሽ ጭራሹን አትመጣም። ሶስተኛ ደግሞ በሰላማዊ ጊዜ ከአንቺ ጋር አብሮ የኖሩትን ሰዎች በሰላማዊ ጊዜ ከአንቺ ጋር ከሷም ከአንቺም ጋር የራቁን ሰዎች ከነሱ ጋር ቂጧን ትገጥማለች። እነዚህ ነገሮች ታደርጋለች። አንደኛውን ለምን እንደማትደውል ታውቂያለሽ? ምክንያቱም አንቺ ያለሽው ደህና መንገድ ላይ ነው። ትዳርሽን ይዘሻል፣ ወልደሻል፣ ከባልሽ ጋር ፍቅር ነሽ፣ ቤትሽ አምሮበታል፣ አንቺ ሰውነትሽ አምሮበታል። ያንን ለማበላሸት ትፈልጋለች። ሁለተኛ ደግሞ ማደውሎ ለምንድን ነው? ቅናት፣ ምቀኝነት። ትዳር ስትይ በሷ አሳርገሽ አይደለም፣ በሷ ቤት አይደለም። ለምን አንቺም ለአንቺም እንኳን ለጥሩ ትዳር ይስጥሽ ብለሽ ትመርቂያታለሽ። የሴት ጓደኛ በጣም ክፉ ናት። ጓደኛሽ ሆና ለአንቺ ጥሩ ነገር ካልተመኘችልሽ፣ ለአንቺ ስኬት ካልተመኘችልሽ፣ ለአንቺ የአንቺ መውደቅ የሚያስደስታት ነገር ከሆነ ምን ታደርጋለች? ምን ትጠቅማለች? ቅናት
አንቺ የሆነ መንገድ ጀምረሹ ቀድሞ ላንቺ ከተሳካለሽ ራሱ አሁን ለምሳሌ እኔ ከጓደኛዬ ጋር አብረን ጀመርን እንበል። ምሳሌ ልንገራችሁ። ወደ ውጭ ሀገር ለመምጣት አብረን ጀመርን። እኔ ተሳካልኝ፣ እሷ አልመጣችም። የዛን የሚያቃጥላት ከግሯ ከዚህ አንስቶ እስከታች ትቃጠላለች፣ እርግጠኛ ነኝ። በቃ ትንጨረጨራለች። እንዴት ተሳካላት? እንዴት ለሷ? እንዴት እንደዚህ ሆነች? እንዴት እኔ ሳልመጣ እኮ እሷ ሰርታ ብር እየላከች ነው ምናምን የሚሉ ሴቶች አሉ። ጓደኞች ውስጥ አዋቂ ጓደኛ ነው የሚጎዳሽ። እናቴ ትሙት። እንደውም ጓደኛ ልንገርሽ ምን አይነት ጓደኛ እንደሆነች። እንደዚህ በመንገድ የተዋወቅሻት ኖርማል አለ አይደለም፣ በስልክ የስልክ ጓደኛ፣ በስልክ ያወቅሻት አብሮ አደግ ጓደኛሽን የሰፈር ልጅሽን በጭራሽ ታጠፋሻለች። ሴት በአጠቃላይ አትሆንም። ሴት በአጠቃላይ ለሴት ልጅ አትሆንም። እውነት አሁን አንዳንዴ በጣም እኔ ከወንዶች ጋር እንትን የሚያደርጉ ሴቶች አሉ። ማለት ተጣልታ ከሆነ ከቤቷ ግጭት ካለ፣ ከባለቤቷ ጋር ግጭት ካለ ለሱም ቅርብ የሆነ ለሷም ቅርብ የሆነ መሀል ላይ ያለ ጓደኛ ለሴቷ ከመንገር ለሱ የምትነግር ሴት ልጅ በጣም ደስ ትለኛለች። እኔም በነገራችን ላይ እንደዛ ነኝ። ትዳሬ ላይ እስካሁን ተጣልተንም አናውቅም፣ ጥልም የለብንም፣ ምንም አይነት ነገር አልሐምዱሊላህ። ግን ምንድነው የሆነ ነገር እንኳን ቢፈጠር መሀል ላይ ለአንቺም ለሱም ቅርብ ያለ ወንድ ካለ ለሱ መናገር፣ ለሚስቱ ከመናገር ለሱ መናገር። ሚስቱ ታውቂያለሽ ኪብሪት ነው የምትለኩሰው። እናቴ ትሙት ሴት ሴጣን ናት። እኔ ልንገርሽ እናቴ ሴት አይደለችም እንዴ ልትይኝ ትችያለሽ። እናቴ ሴት ናት። በሴትም ሴት አለበት። ያንቺ የሚያስደስተው ያንቺ መኖር የሚፈልግ፣ አንቺ ስትደሰች አብሮሽ የሚደሰት፣ አንቺ ሲያምርብሽ አብሮት የሚያምርበት፣ አንቺ ሲያልፍልሽ አብሮሽ የሚያልፍለት ሴት ካለች ላይክ እንደዛ አይነት አንቺ ሲያምርብሽ፣ አንቺ ኑሮ ሲያምር፣ ስትወልጂ፣ ስትከብጂ፣ ከባልሽ ጋር ፍቅር ስትሆኒ በፊትሽ ላይ አሲድ የምታመደፋ ሴት ልጅ አትመቸኝም። ይሄ ነው ለኔ። እውነቴን ነው የምልሽ። አሁን እውነት ለመናገር 10 አመት ሰርታ ምንም ነገር የሌላ ሴት ልጅ ካለች ያቺ ቤተሰብን የምትረዳ ናት። 5 አመት ደግሞ መታ ሰርታ ወይ መሬት ወይ የሆነ ቤት ሰርታ ስትገባ ከሌ እኮ 10 አመት ሰርታ ምንም ነገር አልያዘችም፣ እቺ ሄዳ በ5 አመቷ መሬት ገዛች እምትልም ጓደኛም አለች። እቺ ምን እያደረገችው ነው? ለወንድ ልጅ እየሰጠች ነው። አዎ የሚሰጡም አሉ፣ የማይሰጡም አሉ። ቤተሰብን የሚረዱ ለቤተሰብ የሚኖሩ እሷ ትምህርቷን ጀምራ ሳትጨርሰው ለወንድሟ የምትኖር፣ ለእህቷ የምትኖር፣ እናቷን የምታኖር፣ አባቷን የምታር፣ በአጠቃላይ ለቤተሰቧ እሷ እየቀለጠች እንደ ብርሃን የምትበራ ሴት ልጅ አለች። አዎ እድሜ ዘላለማቸውን ደግሞ ወንድ ልጅ የሚጋብዙ ሴቶችም አሉ። ሁሌ እኔ እንደዚህ አይነት ሴቶችን ማለት ነው ስብስብ ባርግቼ አቃጥላቸው ብሉኝ አቃጥላቸዋለሁ። እውነቴን ነው የምላችሁ። እኔ ምለው እውነት አሁን እዚህ ጋር ቁጭ ስላልኩ አይደለም። ስንቆም እኮ እግራችን ምን ያህል እንደሚያቃጥለን እኛን የምናውቀው። ቆመን አሁን ምሳ ሰርተን ለምሳሌ ሰርቼ እኔ በበኩሌ ምሳ እየሰራው ቆሜ ሽንኩርት ስከትፍ ራሱ ምን ያህል እግሬን እንደሚያቃጥለኝ እኔ ነኝ የማውቀው። እንደዛ ሆነን እንኳን እንቅልፍ ራሱ መተኛት እያማረን እንደዚህ እያየነው ይመሽብናል። እንደወደቅን ደግሞ ትንሽ ሳንተኛ ይነጋብናል። እንደዚህ ሆነን እያገኘነውን ብር ግን ምንም ነገር ለማናውቀው ወንድ እንሰጣለን። ምንም ነገር ሚዲያ ላይ ያወቅነው ወንድ ልጅ። እውነቴን ነው የምላችሁ፣ ምንም አትማሩም። አንዳንዴ አሁን ለምሳሌ አሁን እየመጣችሁ ትልልቅ ሚዲያ ውስጥ እየመጣችሁ የምታለቅሱ ሴቶች አላችሁ። እኔ ብሬን ተበላው፣ እኔ እንደዚህ አድርጌ ብሬን ተበላው። አንቺ ካልሰጠሽ እኮ እሱ መቶ ስኛለሽ። አንቺ ለምሳሌ አሁን ያመጣበት ስልክ አለ፣ ስትጎረግሪ እንዳጋጣሚ ይሄ እድለኛው ከፊት ገጭልሻል፣ እንደ ፎቶ ማለት ነው። ከዛ ታወሪዋለሽ። ከዛስ ይቀጥላል። ከዛ ወደ እንገባለን ማለት ነው። እና በነገራችን ላይ
ልላችሁ የፈለኩት በዚህ ርዕስ ላይ ገባው። ሴት ጓደኛ አታብዙ። ሴት ሆናችሁ የሴት ጓደኛ አታብዙ። በተለይ ምስጢራችሁን አትንገሩ። በተለይ በትዳራችሁ ህይወት ላይ ሶስተኛ ወገን አታስገቡ እባካችሁ። ቢያንስ ለሴቷ ከምትነግሩ ለአንቺም ለሱም ቅርብ የሆነ ወንድ ልጅ ብያቸዋለሁ። ለሱ ንገሪ። ምንም ቢሆን ወንድ ልጅ ይሻላል ከሴት ወንድ ልጅ ይሻላል። ምክንያቱም ወይ እሷ ሰው ብላ ከሆነ እንደሷ ሰው ብለሽ እንድትቀሪ ትፈልጋለች። እሷ ኑሮ ያላማረባት ነገር ከሆነ እንደሷው ኑሮሽ እንዳያምርበት ትፈልጋለች። እንደሷው እንድትሆኝ እሷ መንገድ ላይ እሷ ያለችው ጎዳና ላይ እንድትወድቂ ትፈልጋለች። እሷ ወደቀችው መንገድ ላይ እንድትወድቂ ትፈልጋለች። እሷ የምትሄደው መንገድ እንድትሄጂላት ትፈልጋለች። ስለዚህ እባክሽ ለምን አትፈቺውም? እንደዚህ የሚያስከ ትዳርማ እንደዚህ ከሆነ ጦስ ይውጣ። ትዳር ውስጥ እኮ ፈተና አለ። በዛ ፈተና ውስጥ ፈተናውን አልፈሽ ደግሞ ፍቅር በፍቅር የሚመጣበት ጊዜ አለ። የሚያምርብሽ ጊዜ አለ። ኑሮሽ የሚያምርበት ቀን አለ። አንቺ ከዛሬ 2 አመት ወይ ከዛሬ 2 አመት እንትን ላይ ላትለውጥ ትችያለሽ። ወይ ከዛሬ 3 አመት የዛሬ 4 አመት እንደዚህ ያለ ህይወትሽ ይቀጥላል። ህይወትሽ ግን መጨረሻው ያምራል። በደል ያለበት ህይወት መጨረሻው ያምራል። ትለወጫለሽ። የሰው ልጅ አንድ ባንድ ካልተለወጥኩ አይባልም። መተን እኮ እዚያ 10 አመት ሰርተን አልተለወጥንም። ትዳር ላይ ስትኖሪ ግን ከብር በላይ የምታተርፊው ነገር አለ። ብር ምንድነው? ይጠፋላ። ከምንም በላይ አለ። ትዳርሽን ስትይዢ ልጅ አለ። ልጅ ማለት ደግሞ በምንም ነገር ማታወዳድሪው፣ በምንም ነገር የማተኪው፣ ተገዝቶ የማይገኝ ከላይ እሱ የሚሰጠን ጸጋችን ነው። ገባሽ? ትዳር ላልያዙ እህቶቼ አላህ ይወፍቃችሁ። ትዳር ላልያዛችሁ ደግሞ አላህ ጥሩ ሳል የሆነ ትዳር እንዲያጋጥማችሁ፣ ለክርስቲያን ወገኖቼም ጥሩ ባል እንዲያጋጥማችሁ ጸሎት አደርግላችኋለሁ፣ ዱአ አደርግላችኋለሁ። እናንተም ዱአ አድርጉ። ቤተሰብሽን የሚያከብር፣ አንቺን የሚያከብር፣ ለአንቺ ፍቅር የሚሰጥ፣ አንቺነትሽን የሚወድ፣ ብርሽን ሳይሆን አንቺነትሽን የሚወድ፣ ባዶነትሽን የሚወድ ነው ምልሽ። እኔ እውነት ብችል በትልቅ ሚዲያ ላይ ባሌን ባመሰግነው ደስ ይለኛል። ወላሂ ማለት አሁን ለአንዳንድ ሰው የሆነ ላንቺ ያልሆነ ነገር ምንድነው ይባላል? ምንድነው የሚባለው? ተረት ማዘር የምትተርተው ተረት ነበረ። ባላ ያንቺን እንጀራ ማንም አይበላውም ይወሰብሳል እንጂ ይባላል። እውነት ፈጣሪን ይኸውልሽ፣ ሰው አታስቀይሙ፣ አትበድሉ። እውነቴን ነው። ተበዳይ ሁኑ። በዳይ ከምትሆኑ ተበዳይ ሁኑ። ተበዳይ አንድ ቀን በቃ ላይ ወጥቶ ይገኛል ማለት ነው። ለአንቺ ጉድጓድ ይቆፍሩልሽ፣ ለምን አትበያቸው? ይቆፍሩ። እነሱ በቆፈሩበት ጉድጓድ እነሱ ነው የሚገቡት፣ አንቺ አይደለሽም። አንቺ ብቻ ትዕግስት ይኑርሽ። ጸጥ ባለ እንትን የሰው ልጅ እኮ ቀስ ብሎ ነው የሚሰራው። ሁሉም ነገር ዝም ብሎ ነው፣ በለፈለፈ ወይም በተንቀሳቀሰ አይደለም። እውነት አንዳንዴ ከላይ ሲሰጥሽ ሁሉ ነገር ሞልቶ ሁሉ ነገር አሳክቶ ይሰጥሻል። አንቺነትሽን የሚወድ፣ አንቺን ብቻ የሚወድ፣ ለአንቺ ክብር ያለው፣ ለቤተሰብሽ ክብር ያለው፣ ለአንቺ በቃ አንቺ የሆነ ነገር ስትይ እሺ የሚልሽ የሚታዘዝልሽ ባል ይስጥሽ እህቴ። እና እኔ የምላችሁ ነገር ቢኖር ሶስተኛ ወገን አታስገቡ። በተለይ ትዳራችሁ ህይወት ላይ ሴት ልጅን አታስገቡ። እንደ ቀልድ አድርጋችሁ ብትጣሉ እንኳን ራሱ ወይኔ ዛሬ እኮ እንደዚህ ስልክ አውርቼው እኮ እንደዚህ ብሎኝ በቃ ከዛ በኋላ ታወጣጣሻለች። እንዳለ የውስጥሽን ዝርግፍ አርገሽ ትነግሪያታለሽ። ስላለች ስለሰማችሽ ብቻ አንቺም ትናገሪያለሽ። አታስገቡ። በጣም የባሰበት ከሆነ ወደ ቤተሰብ ጋር፣ በጣም ነገሩ ክርር ያለ ነገር ከሆነ ወደ ቤተሰብ ጋር። ቀላል የስልክ ጥላለች። ራስሽ እኮ ወንድ ልጅ እኮ ራስሽ መመለስ ትችያለሽ። ራስሽ በፍቅር መመለስ ትችያለሽ ወንድ ልጅን።
በስልክ ተጣልተሽ ሊሆን ይችላል። ብዙ ጊዜ ተራርቀሽ ስትኖሪ በስልክ ላትግባቢ ትችያለሽ። አሁን ለምሳሌ እሱ ኢትዮጵያ የሚኖር ነገር ከሆነ አንቺ ውጭ የምትኖሪ ወደ ውጭ ሀገር የምትኖሪ ነገር ከሆነ ወይ ስልክ ሳታነሺለት ስትቀሪ ወይ ስራ ላይ ሆንሽ ከሆነ የሆነ ሰዓት ላይ ከተመቸሽ አይ ስራ ላይ ነኝ ብለሽ መጻፍ ወይም ሪከርድ ማድረግ ከዛ ስራ ላይ ቁጭ ስትይ ወይ ሊያኮርፍሽ ወይ ሊቆጣ ይችላል። እንዲህ ስልክ አታነሽም ብሎ ተደጋጋሚ ሲሞክር ያንን ነገር ደግሞ ለማስረዳት ወንዶች ደግሞ አይችሉም። አንቺ ሳትፈልጊ ቀርተሽ ወይም አለማንሳት ሳትፈልጊ እሱን አለማውራት ሳትፈልጊ ቀርተሽ አይደለም። ስራ ላይ ነሽ፣ ጭንቅ ላይ ነሽ፣ ምንም ማድረግ አትችይም። እዛ መሀል ላይ ግን አኮረፈኝ ብለሽ ደግሞ አንቺ መልሰሽ አለመደወል የለብሽም። ደውይለት። አላነሳም ካለ በጽሁፍ ይቅርታ እኔ ስራ ላይ ነበርኩ ባልሽ ነው ዝቶክ በቃ ችግር የለውም። ማንም ሰው እኛ በሚዲያ ላይ ያወቅነውን ሰው ይቅርታ እንጠይቅ የለ እንደ ስልክ ካላነሳን ቢቆጣ ነው። ይሄ ኒካ ባልሽ እኮ ነው፣ የልጆችሽ አባት እኮ ነው። እያለቀሽ ይቅርታ ትጠይቂዋለሽ የልጆችሽን አባት። ምን ችግር አለው? በጣም ብትወጁ ነገር ከሆነ ትጠይቂዋለሽ። እና ትዳራችሁ ላይ ሶስተኛ ወገን አታስገቡ። በሴት የተነሳ ከተጣላችሁ መቼም አትታረቁ። በሴት መቼም አትታረቁ። ሴት እኮ እኔ ሴት ናት፣ ግን በሴትም ሴት አለባት። አንቺን የሚያስደስትሽን ነገር እሷን ደስ የሚላት ሴት አለች። አንዳንድ ደግሞ አንቺ ደህና ቦታ ላይ ስትቀመጥ የሚያንጨረጭራቸው ሴቶች አሉ። ምድር ምቀኛ ሞልቷል፣ በየቦታው አይጠፋም። እና ምላችሁ ነገር ሰብስክራይብ አድርጉኝ። እንደዛ ነው። ወዳችኋለሁ።